ሰላም የጀነራል ኤዱኬሽን ቤተሰቦች እንደምን አላችሁ እንደምን ቆያችሁ። ፓቶሎጂ በሚል የትምህርት ርዕስ እንግዲህ የተማማርን እስከ ፓርት 11 አይተን ነበር። ባለፈው ፓርት በመጨረሻው ፓርት 11 ላይ ስለ ሆሚዮስታሲስ እና ስለ ትሮምቦሲስ ለማየት ሞክረን ነበር። ሆሚዮስታሲስ ማለት ሰውነታችን ላይ እንግዲህ ቫስኩላር ኢንጁሪ በሚያጋጥመ ጊዜ ከመጠን በላይ ብለድ ፍሰት ኖሮ አደጋ እንዳይፈጠር ብሎ ሰውነታችን ከዛ ነገር ራሱን ፕሪቨንት ለማድረግ እዛ ቫስኩላር ኢንጁሪ የተፈጠረበት አካባቢ ላይ ክሎት ይፈጥርና ራሱን የሚያድንበት መንገድ ነው ብለን ነበር። ትሮምቦሲስ የምንለው ደግሞ ፓቶሎጂክ ነው ብለን ሰውነታችን ላይ ብለድ ክሎት ተፈጥሮ ኖርማል የሆነ ብለድ ቬዝል ላይ ክሎት ተፈጥሮ ሰውነታችን ላይ በሚሄድ ጊዜ ያን ትሮምቦሲስ እንላለን ብለናል። እንግዲህ በዚህኛው በፓርት 12 ደግሞ ስለ ኢምቦሊዝም እናወራለን ማለት ነው። የተወሰነ ከባለፈው ፓርት ጋር የሚገናኝ ሀሳብ አለው። እነሱን እናያለን። እንግዲህ እስከ መጨረሻው ድረስ አብራችሁን ቆዩ። ኢምቦሊዝም ማለት ከዲፊኒሽኑ ስንነሳ ኢምቦለስ የሚባል ነገር አለው። ኢምቦለስ ኢዝ ኤ ዲታችድ ኢንትራቫስኩላር ሶሊድ ሊኩዊድ ኦር ጋዚየስ ማስ ዛት ኢዝ ካሪድ ባይ ዘ ብለድ ቱ ዘ ሳይትስ ዲስታንት ፍሮም ኢትስ ኦሪጂን ነው። ይህ ኢምቦለስ የምንለው ነገር ልክ አሁን ትሮምቦሲስ እንዳለው ነገር ነው። ግን ትሮምቦሲስ ምንድነው? ሶሊድ ነው። ብለድ ፍሰትን ምን የሚያደርግ ነው? ሊገታ የሚችል ብለድ ፍሰት ላይ ዲስተርባንስ ሊፈጠር የሚችል ነገር ሶሊድ ሊሆን ይችላል፣ ሊኩዊድ ሊሆን ይችላል፣ ኤዘር ደግሞ ኦር ጋዜስ ሊሆን ይችላል። ምን ሊያደርግ ይችላል? ከሆነ ኦሪጂን ይኖረዋል። ከዛ ቦታ ተነስቶ ሌላ ቦታ ሰውነታችን ላይ የሚሄድ ነገር እየሄደ ብለድ ፍሰት ላይ ችግር የሚፈጥር ነገር ምን እንላለን? ኢምቦለስ እንላለን ማለት ነው። ለመጀመሪያ ጊዜ ሩዶልፍ ቨርቾ በተባለ ሰው ነው እንግዲህ ነገር የተገኘው። ኦልሞስት ኦል ኢምቦሊ ሪፕሬዘንት ሳም ፓርትስ ኦፍ ዲስሎይድ ትሮምበስ ሄንስ ኮመንሊ ዩዝድ ተርም ትሮምቦ ኢምቦሊዝም ማለት ሁሉም በሚባል ደረጃ ኢምቦሊ የምንለው ነገር ኢምቦላይ ማለት ነው። ምን ያሳያል? የሆነ ትሮምቦስን ያሳያል። ከሶሊድ ነገር ጋር የተገናኘ ሊሆን ይችላል ማለት ነው። ስለዚህ ብዙ ጊዜ የትኛውን ተርም ነው የምንጠቀመው? ትሮምቦ ኢምቦሊዝም የምንለው ነው። አለስ አዘርዋይስ ስፔሲፋይድ ኢምቦሊዝም ሹድ ቢ ኮንሲደርድ ቱ ቢ ትሮምቦቲክ ኢን ኦሪጂን ማለት ነው። የሆነ ስፔሲፊክ ኮዛዋን ሶሊድ ሊሆን ይችላል፣ ሊኩዊድ ሊሆን ይችላል፣ ኦር ጋዝስ ሊሆን ይችላል ብለናል እና በዋነኝነት ኮዙ እስካልታወቀ ድረስ ምን ብለን ነው የምንጠራው? የሆነ የተፈጠረን ኢምቦሊዝም ትሮምቦቲክ ብለን ነው የምንጠራው ማለት ኢን ኦሪጂኑን ማለት ነው። ሶ ፎርሙን በምናይበት ጊዜ አሁን ለምሳሌ በፋት ድሮፕሌት የሚፈጠር ኢምቦሊዝም ሊሆን ይችላል። ፋት እንግዲህ ሶሊድ ነው። በብልስ ኦፍ ኤር ኦር ናይትሮጂን በዛ አማካኝነት የሚፈጠር አትሮስክለሮቲክ ዲብሪስ ኮሌስትሮል በሚኖር ከመጠን በላይ ብለድ ቬዝል ላይ አኪሙሌት በሚሆን ጊዜ ኢምቦላይ ሊፈጠር ይችላል። ቲመር ፍራግመንትስ ቢትስ ኦፍ ቦን ማሮ ፎሪን ቦዲ ሰቻስ ሁሉ ብለድ ቬዝል ላይ በሚገኙበት ጊዜ ብለድ ፍሰት ላይ ችግር የሚፈጥሩ ናቸው ማለት ኢምቦላይ እንዲፈጠር ምክንያት የሚሆኑ ናቸው ማለት ነው። የተለያዩ ፎርሞችን ስናይ ፑልሞናሪ ኢምቦሊዝም አለ። ፑልሞናሪ ኢምቦሊዝም ማለት ሳምባ ላይ የሚፈጠር ኢምቦሊዝም ወደ ሳምባ የሚሄድ ብለድ ፍሰት ላይ ወር ሳምባ አካባቢ ያሉ ብለድ ቬዝሎች ላይ ኢምቦሊዝም ሲፈጠር ብለድ ቬዝሎችን ክሎዝ የሚያደርግ ኦብስትራክት የሚያደርግ ነገር ሲፈጠር ኢን ሞር ዛን 95% ኦፍ ኢንስታንስ ቬነስ ኢምቦላይ ኦሪጂኔትስ ፍሮም ዲፕ ቬን ሌግ ትሮምቦ ማለት ብዙ ጊዜ ፑልሞናሪ ላይ የሚፈጠረው ከየት ነው የሚነሳው? ኦሪጂኑ ኢምቦላይ ከዲፕ ቬን ሌግ ነው ማለት ነው። ሌግ ቬን ትሮምቦ አቦ ዘሌ ብሎ ከጉልበት በላይ ካለ ከእግራችን ተነስቶ ሄዶ ነው ሳምባ ላይ የሚፈጠረው ትሮምቦ ኢምቦሊዝም የሚፈጠረው ማለት ነው። ይህም ደግሞ ሳድል ኢምቦለስ እና ፓራዶክሲካል ኢምቦለስ ተብሎ በሁለት እንትን ይዛል ማለት ነው። ሞስት ፑልሞናሪ ዴማር ክሊኒካሊ ሳይለንት ናቸው። ብዙ ጊዜ አይታዩም። ይህ ማለት ምልክት አያሳዩ። ምክንያቱም ለምንድነው? በጣም ትንሽዬ ስለሆነ ነው። ስለዚህ ምን ሊታይ ይችላል? ሰደን ዴዝ ሊፈጠር ይችላል። ራይት ሀርት ፌለር ሊፈጠር ይችላል። ራይት ሀርት ፌለር ከሳምባ ጋር የሚገናኝ ነገር ስላለው ማለት ነው። ከልብ ወደ ሳምባ መሄድ ደም ስላለ ነው። በቀኝ በኩል ካለው ከልብ ማለት ነው። ለዛ ነው ራይት ሀርት ፌለር። ካርዲዮቫስኩላር ኮላፕስ ኦከርስ ዌን ኢምቦላይ ኦብስትራክቲቭ 60 ኦር ሞር ኦፍ ዘ ፑልሞናሪ ሰርኩሌሽን አፌክት የሚያደርግ ከሆነ 60% የሚጠጋ ወደ ሳምባ የሚሄድ ብለድ ፍሰት ላይ ችግር ከተፈጠረ ምን ሊፈጠር ይችላል? ተያይዞ እነዚህ ካርዲዮቫስኩላር ሪስፓራቶሪ ሲስተም እና ካርዲዮቫስኩላር ሲስተም የተያያዙ ስለሆነ ካርዲዮቫስኩላር ኮላፕስም ሊፈጠር ይችላል ማለት ነው። ይህ ሳምባ ላይ የተፈጠረው ኢምቦሊዝም የሚያሳይ ነው፣ ፑልሞናሪ ኢምቦለስ ማለት ነው። ሌላኛው ፋት ኢምቦሊዝም ነው። ፋት ኢምቦሊዝም በምን ሊፈጠር ይችላል? ፍራክቸር ኦፍ ሎንግ ቦንስ ማለት ነው። ዊች ሃቭ ፋቲ ማሮስ ሶፍት ቲሹ ትራውማ ኤንድ በርንስ በእነዚህ አማካኝነት የሚፈጠር በርን ካለ የሶፍት ቲሹ ኢንጁሪዎች ካለ እና ሎንግ ቦኖች ፍራክቸር ከተፈጠረ
ከነሱ ምን ይሆናል ወደ ብለድ ቬዝል ፋት ይገባና ኢምቦሊዝም እንዲፈጠር ያደርጋል ማለት ነው። ኦልሶ ትራውማቲክ ፋት ኢምቦሊዝም ኦከርስ ኢን ሳም ኦፍ 90% ኦፍ ኢንዲቪጁዋል ዊዝ ሲቨር ስኬለታል ኢንጁሪ ያለባቸው ሰዎች ላይ ነው የሚፈጠረው። ሌስ ዛን 10% ሰች ፔሸንትስ ሃቭ ኤኒ ክሊኒካል ፋይንዲንግስ ማለት ነው። ፋት ኢምቦሊዝም ሲንድሮም ምን ሊያሳይ ይችላል? በፋት ኢምቦሊዝም የተያዙ ሰዎች ፕሉሚናሪ ኢንሰፊሸንሲ ሊታይ ይችላል። ኒውሮሎጂክ ሲምፕተም አለ፣ አኒሚያ፣ ትሮምቦሳይቶፔኒያ እነዚህ ሊያሳይ ይችላል። ሲምፕተሙ ደግሞ የሚታየው መች ነው? ኢንጁሪ ከተፈጠረ ቢያንስ ከ1 እስከ 3 ቀን ባለ ጊዜ ውስጥ ነው ማለት ነው መታየት የሚጀምረው ማለት ነው። ዊሰደን ኦንሴቲቭ ታኪካርዲያ፣ ታኪፔኒያ፣ ዲስፔኒያ፣ ታኪካርዲያ እነዚህን ድንገት ማሳየት ይጀምራል ማለት ነው። ኢንጁሪ ከተፈጠረ ቢያንስ ከ1 እስከ 3 ቀን ባሉ ጊዜያቶች በኋላ ማለት ነው። ኤር ኢምቦሊዝም የምንለው ደግሞ ብለድ ቬዝል ላይ የኤር በብል በሚገኝበት ጊዜ ማለት ነው። በጣም ሲቨር የሆነ ነገር ነው እና ይህ ብዙ ጊዜ በምን አማካኝነት ሊፈጠር ይችላል? ኦብስታትሪክ ፕሮሲጀሮች ላይ ቸስት ዋል ኢንጁሪ ላይ ደረት አካባቢ የሆነ ጉዳት ከተፈጠረ ዲኮምፕሬሽን ሲክነስ ኦከርስ ኢንዲቪጁዋል ኤክስፖዝድ ሰደን ቼንጅ ኢን አትሞስፌሪክ ፕሬሸር የሚፈጠር ከሆነ ጀነራሊ ኢን ኤክሰስ ኦፍ 100 ሲሲ ኢዝ ሪኳርድ ቱ ሃቭ ክሊኒካል ኢፌክት። እኚህ ምልክቱን ለማሳየት ቢያንስ ምን ያህል መታየት አለበት? 100 ሲሲ የሚጠጋ ነው የኤር ኢምቦሊዝምን ምልክት ለማሳየት የሚጠበቀው ማለት ነው። አምኒዮቲክ ፍሉድ ኢምቦሊዝም ደግሞ ኤዝ ኤ ግሬቭ በት ፎርቹኔትሊ አንኮመን ኮምፕሊኬሽን ኦፍ ሌበር ኤንድ ኢሚዲየት ፖስት ፓርተም ፔሪድ። ይሄ ብዙ ጊዜ የሚታየው አምኒዮቲክ ፍሉድ ሲጀመር በእርግዝና ጊዜ የሚታይ የፍሉድ እንትን ነው እና ምን ይሆናል የሚታየው አንኮመን ኮምፕሊኬሽን ኦፍ ሌበር ብዙ ጊዜ ከሌበር በኋላ ላይ ሊታይ ይችላል። ኢሚዲየትሊ ፖስት ፓርተምም ሊታይ ይችላል ማለት ነው። ሀስ ሞርታሊቲ ሬት ከ20 እስከ 40% የሚጠጉ ሴቶችን እናቶችን ይገድላል ማለት ነው። ኦንሴት ኢዝ ካራክተራይዝድ ባይ ሰደን ብዙ ጊዜ ምልክቱን ምንድነው የሚያሳየው? ሰደን ወይም ሲቨር ዲስፔኒያ ይታያል። ስተነፍስ የህመም ስሜት ሊሰማት ይችላል። ሳያኖሲስ፣ ስኪን ከለር ይቀየራል። ሃይፖቴንሲቭ ሾክ ፎሎውድ ባይ ሲዥር ኤንድ ኮማን ያሳያል ማለት አምኒዮቲክ ፍሉድ ኢምቦሊዝም ያለባት። ኢንፋርክሽን ማለት ደግሞ ምንድነው? ኤሪያ ኦፍ ኢስኬሚክ ኔክሮሲስ ኮዝድ ባይ ኦከልሽን ኦፍ ኤዘር አርተሪያል ሰፕላይ ኦር ደ ቬነስ ድሬኔጅ ኢን ፓርቲኩላር ቲሹ ማለት ወደሆነ የሰውነታችን ክፍል ብለድ ባለመሄዱ ምክንያት እዛ አካባቢ ሊፈጠር ይችላል። ኔክሮሲስ የምንለው የሚያስፈልገውን ብለድ እያገኘ ኒውትረንት እያገኘ ስላልሆነ ኢስኬሚክ ብሎክ ስለተደረገ ወደዛ አካባቢ የሚሄደው ደግሞ ኒውትረንት ኔክሮሲስ ይፈጠራል ማለት። ያ ደግሞ ሊፈጠር የሚችለው ምንድን ነው? አይዘር ዘ አርተሪያል ሰፕላይ በአርተሪዎች አማካኝነት የብለድ የሚሄደው ብለድ ላይ ችግር ከተፈጠረ ወይ ደግሞ ከዛ አካባቢ ሪሙቭ መደረግ ያለበት በቬነስ ድሬኔጅ ላይ ችግር ካለ ነው ማለት። ኒርሊ 99% ኦፍ ኦል ኢንፋርክትስ ሪዛልት ፍሮም ትሮምቦቲክ ኤንድ ኢምቦሊክ ኢቨንቶች በእነዚህ አማካኝነት ነው ኢንፋርክሽን የምንላቸው ነገሮች የሚፈጠሩት ማለት ነው። አብዛኞቹ ደግሞ ምንድነው? በአርተሪያል ኦከልዥን አማካኝነት አንኮመን ኮዝ ኢንክሉድ ትዊስቲንግ ኦፍ ዘ ቬዝልስ የሆነ ብለድ ቬዝል ትዊስት ከሆነ ትዊስት በሚሆን ጊዜ ምን ይሆናል? ወደ ሆነ ቦታ መሄድ ያለበት ብለድ ላይ በሚዞርበት ጊዜ ማለት ብለድ ቬዝሉ ይቆለፋል ማለት ነው። ፎር ኤግዛምፕል ቴስቲኩላር ቶርሲን ካለ፣ ቦል ቮልቭለስ ካለ፣ ኮምፕሬሽን ኦፍ ዘ ቦዲ ሰፕላይ ባይ ኢዴማ ኦር ባይ ኢንትራፕመንት ኢን ሄርኒያ ሳክመን። አሁን ኢዴማ ተፈጥሮ ያ ኢዴማ ደግሞ ምን አይነት ኢፌክት ሊያሳይ ይችላል? እዛ አካባቢ ያሉ ብለድ ቬዝሎችን ኮምፕረስ የሚያደርግ ከሆነ አንዱ ኢንፋርክሽን ሊፈጠር ምክንያት ሊሆን ይችላል። ሌላኛው ትራውማቲክ ራፕቸር ኦፍ ብለድ ሰፕላይ በአደጋ ምክንያት ብለድ ሰፕላይ ላይ ችግር ከተፈጠረ ማለት ነው። እነሱ ነገሮች ሊያመጣ ይችላል ማለት ነው። ኢስኬሚያ ሊያመጡ የሚችሉ ነገሮች እንግዲህ እዚህ በምስሉ ላይ የምትመለከቱት ያመጣሉ ማለት ነው። ፓውዝ አድርጋችሁ ማየት ትችላላችሁ። ሌላኛው ሞርፎሎጂ ኢንፋርክሽን ላይ ስለ ኢንፋርክትስ አር ክላሲፋይድ ኦን ዘ ቤዚስ ኦፍ በእነዚህ ዲፔንድ በመሆን ኢንፋርክሽንን እናከፋፍለን። አንደኛ ቤዝድ ኦን ዜር ከለር በማየት ማለት ነው። ሪፍሌክት ዘ አማውንት ኦፍ ሄሞሬጅ ምን ያህል ሄሞሬጅ አለ በሚለው ያሳያሉ። ሌላኛው ዘ ፕሬዘንስ ኦር አብሰንስ ኦፍ ማይክሮቢያል ኢንፌክሽን ላይ ዲፔንድ በመሆን ኢንፋርክሽን እናከፋፍላለን ማለት ነው። ስለዚህ በከለራቸው አንጻር ምን እንላለን? ሬድ ኦር ሄሞሬጂክ፣ ዋይት ደግሞ አኔሚክ ብለን እንከፋፍላለን ማለት። ሬድ ምንለው ሬድ የምንላለን ኦር ሌላኛው ስሙ ሄሞሬጂክ ነው። ዋይት ምንለው አኔሚክ ነው። ሴፕቲክ ደግሞ ኢንፌክሽን ካለው ነው። ብላንድ ምንለው ደግሞ ኢንፌክሽን ከሌለው ነው ማለት ነው። ሬድ ኦር ሄሞሬጂክ ኢንፋርክትስ ምንለው በምን አማካኝነት ነው የሚፈጠረው? ዊዝ ቬነስ ኦከልሽን ቬን ላይ ችግር ከተፈጠረ ቬን ላይ ብለድ ፍሰት ላይ ኦኮሊዥን ከተፈጠረ የሚፈጠር ነው። ፎር ኤግዛምፕል ኦቫሪያን ቶርዥን ካለ፣ ኢሉስ ቲሹ ሰቻስ ላንግ ላይ ዊች አሉ ብለድ ክሎትስ ኢንፋርክት ዞን ላይ ብለድ ክሎት እንዲሆን ኮሌክት እንዲሆን አለው ያደርጋል ያ በመፈጠሩ። ቲሹ ዊዝ ዱዋል ሰርኩሌሽን ያለበት ላንግ እና ስሞል ኢንተስታይን
ኢን ቲሹ ዛት ዌር ፕሪቪየስሊ ኮንጀስትድ ቢኮዝ ኦፍ ስለጊሽ ቬነስ አውትፍሎ ካለ ይሄ ሬድ ኦር ሄሞሬጂክ ኢንፋርክትስ የምንለው እንዲፈጠር ምክንያት ይሆናሉ ማለት ነው። ዋይት ኦር አኔሚክ ኢንፋርክትስ የምንለው ደግሞ ኦከር ዊዝ አርተሪያል ኦከልዥን ማለት ያኛው ቬነስ ነው። ይሄ ዋይት የምንለው ደግሞ አርተሪያል ኦከልዥን ኢን ሶሊድ ኦርጋን ላይ ዊዝ ኢንድ አርተሪያል ሰርኩሌሽን ማለት ሰቻስ እነ ሀርት እነ ስፕሊን እነ ኪድኒ ላይ ሊፈጠር የሚችል ነው። ዘ ሶሊዲቲ ኦፍ ዘ ቲሹ ሊሚትስ አማውንት ኦፍ ሄሞሬጅን አፌክት ያደርጋል ማለት ነው። እነዚህን ማለት ነው። ስለተከታተላችሁን እጅግ አድርገን እናመሰግናለን። ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ማስቀመጥ ትችላላችሁ። እንዲሁም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቦቻችን መሆናችሁን እንድታሳዩን በፍቅር እየጠየቅን በቀጣይ ፓርት እስክንገናኝ ድረስ መልካም ጊዜ መልካም ቆይታ ይሁንላችሁ።